Bruno Fernandes strikes it goal. It's bending. Oh! Bruno Fernandes with another piece of magic for Manchester United. It's sensational from United's Portuguese Magnifico. የማንቸስተር ዩናይትድ የ2025-26 የውድድር ዘመን ኮከቦች ሽልማት በአምስት ዘርፍ አሸናፊዎች ይፋ ተደርገዋል። የዓመቱ የተጫዋቾች ምርጥ ተጫዋች ሽልማትን ብሩኖ ፈርናንዴስ አሸንፏል። ከቀናት በፊት በእግር ኳስ ጸሐፊዎች ማህበር ጋዜጠኞች በሰጡት ድምፅ የ2025-26 የውድድር ዘመን የፕሪሚየር ሊጉ ኮከብ ተጫዋች ተሸላሚ የሆነው የ31 ዓመቱ ብሩኖ ፈርናንዴስ በማንቸስተር ዩናይትድ የዋናው ቡድን ተጫዋቾች በሰጡት ድምፅ የዓመቱ የክለቡ ኮከብ ተጫዋች ተሸላሚ ሆኗል። ፖርቱጋላዊው አማካይ የማንቸስተር ዩናይትድ የተጫዋቾች የዓመቱ ኮከብ ተጫዋች ተብሎ ሲመረጥ ዘንድሮ በተከታታይ ለሁለተኛ ጊዜ ሆኗል። በፕሪሚየር ሊጉ በ33 ጨዋታዎች 8 ጎል አስቆጥሮ 19 አሲስት በማድረግ 27 የጎል ተሳትፎ ያስመዘገበው ብሩኖ ፈርናንዴስ በ2024-25 የውድድር ዓመትም የማንቸስተር ዩናይትድ የተጫዋቾች ኮከብ ተጫዋች ተብሎ ተመርጦ ነበር። የማንቸስተር ዩናይትድ አምበል በዘንድሮ የውድድር ዓመት በፕሪሚየር ሊግ 19 ጎል የሆኑ ኳሶችን በማቀበል ቀዳሚው ተጫዋች ሲሆን በ2023 የውድድር ዘመን ቲየሪ ኦንሪ ከ17 ዓመታት በኋላ ደግሞ በ2019-20 ኬቪን ደብሩይነ ያስመዘገቡትን የፕሪሚየር ሊግ አሲስት ሪከርድ ለመጋራት ወይም ለመስበር ቀሪ 2 ጨዋታዎች አሉት። በማንቸስተር ዩናይትድ በ2005-6 የውድድር ዘመን የተጀመረውን የተጫዋቾች ኮከብ ተጫዋች ሽልማት ከአንድ ጊዜ በላይ በማሸነፍ ብሩኖ ፈርናንዴስ 5ኛው ተጫዋች ሆኗል። ግብ ጠባቂው ዳቪድ ደሂያ በ2014፣ 15፣ 18 እና በ2022 የማንቸስተር ዩናይትድ የተጫዋቾች ኮከብ ተጫዋች ሽልማትን 4 ጊዜ በማሸነፍ ቀዳሚው ተጫዋች ነው። ክርስቲያኖ ሮናልዶ በ2007 እና 2008፣ አንቶኒዮ ቫሌንሲያ በ2012 እና 2017፣ ሉክ ሾው ደግሞ በ2019 እና 2021 በቡድን ጓደኞቻቸው ኮከብ ተብለዋል። ብሩኖ ፈርናንዴስ ለእንግሊዝ ፕሪሚየር ሊግ የውድድር ዓመቱ ኮከብ ተጫዋች ሽልማት በእጩነት ከቀረቡት 8 ተጫዋቾች መካከል አንዱ ነው። በታላቁ የቀድሞ የማንቸስተር ዩናይትድ አሰልጣኝ ሰር ማት በዝቤ የተሰየመውን ሽልማት ብሩኖ ፈርናንዴስ በተከታታይ ለሁለተኛ ጊዜ በአጠቃላይ ደግሞ ለ5ኛ ጊዜ አሸንፏል። የክለቡ ደጋፊዎች በሚሰጡት ድምፅ መሰረት በየዓመቱ የሚበረከተው የሰር ማት በዝቤ የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች ሽልማትን ፖርቱጋላዊ ኮከብ በ6 ዓመታት ውስጥ ለ5ኛ ጊዜ በማሸነፍ ባለ ክብረ ወሰን ሆኗል። Patrick Dorgu inside left, gets it back to Bruno Fernandes, lifts it back to Patrick Dorgu, takes it with him. Dorgu's left-footed effort! Oh, it's a screamer! Patrick Dorgu pops up again, but that is of the highest quality from the Dane. Rattled home off the underside of the crossbar. As good as it gets from Patrick Dorgu. Arsenal 1, United 2, a screamer from Patrick Dorgu. የማንቸስተር ዩናይትድ የዓመቱ ምርጥ ጎል ሽልማትን ፓትሪክ ዶርጉ አሸንፏል። የ21 ዓመቱ ዴንማርካዊ ጥር ወር ላይ ማንቸስተር ዩናይትድ ወደ ኤምሬትስ ተጉዞ አርሰናልን 3-2 ሲያሸንፍ ከብሩኖ ፈርናንዴስ ጋር 1-2 ተቀባብሎ ከሳጥን ውጭ ያስቆጠረው አስደናቂ ጎል የውድድር ዘመኑ የማንቸስተር ዩናይትድ ምርጥ ጎል ተብሎ በደጋፊዎች ተመርጧል። በምርጥ ጎል ሽልማት ዘርፍ ማንቸስተር ዩናይትድ አርሰናልን 3-2 ባሸነፈበት ጨዋታ ላይ የማሸነፊያ 3ኛውን ጎል ያስቆጠረው ማቴዎስ ኩንሃ 2ኛ ሲሆን ማንቸስተር ዩናይትድ ከቦርንመዝ 4-4 በተለያየበት ጨዋታ ድንቅ የቅጣት ምት ጎል ያስቆጠረው ብሩኖ ፈርናንዴስ 3ኛ ደረጃን አግኝቷል። Obi turns, Gabriel, first chance bearing down on goal, and he takes it. The young starlet strikes and perhaps books a spot in the Youth Cup final for Manchester United. የጂሚ መርፊ የዓመቱ ወጣት ምርጥ ተጫዋች ሽልማትን ጄጄ ጋብሪኤል አሸንፏል። በ2025-26 የውድድር ዘመን ለማንቸስተር ዩናይትድ ከ18 ዓመት በታች ቡድን ምርጥ ብቃቱን ያሳየው የ15 ዓመቱ ታዳጊ ጄጄ ጋብሪኤል የዓመቱ የክለቡ ምርጥ ወጣት ተጫዋች ተሸላሚ ሆኗል። ማክሰኞ ምሽት የእንግሊዝ ፕሪሚየር ሊግ ከ18 ዓመት በታች የውድድር ዓመቱ ምርጥ ተጫዋች ሽልማትን ያሸንፈው ጄጄ ጋብሪኤል በ15 ዓመቱ የጂሚ መርፊ ሽልማትን በትንሽ እድሜው በማሸነፍ በ2017 በ16 ዓመቱ ሪከርዱን ይዞ የነበረው የአንሄል ጎሜስን ሪከርድ ሰብሯል። የሰር ማት በዝቢ ረዳት አሰልጣኝ ለነበሩት ጂሚ መርፊ ማስታወሻ በየዓመቱ የሚዘጋጀው ይህ ሽልማት በውድድር ዓመቱ ምርጥ ብቃት ለሚያሳይ የማንቸስተር ዩናይትድ ከ18 ዓመት በታች ተጫዋች የሚሰጥ ሽልማት ነው።
ከ21 ዓመት በታች ለሆኑ ተጫዋቾች የሚዘጋጀውን የዴንዚል ሃሩን ሽልማት ታይለር ፍሌቸር ወስዷል። ለቀድሞው የክለቡ ዳይሬክተር ዴንዚል ሃሩን ማስታወሻ የሚሰጠው ይህ ሽልማት ለማንቸስተር ዩናይትድ ሁለተኛ ቡድን ወይም ከ21 ዓመት በታች ቡድን በዓመቱ ምርጥ ብቃት ላሳየ ተጫዋች የሚበረከት ሲሆን የ19 ዓመቱ አማካይ ታይለር ፍሌቸር የዓመቱ ኮከብ ሆኗል። የቀድሞው የማንቸስተር ዩናይትድ አማካይ ዳረን ፍሌቸር ልጅ የሆነው ታይለር ፍሌቸር በማይክል ካሪክ አማካይነት ለማንቸስተር ዩናይትድ ዋናው ቡድን የመጀመሪያ ጨዋታውን የካቲት ወር ላይ ከቶተንሃም ሆትስፐር ጋር ተቀይሮ ገብቶ አከናውኗል።